እኔ እኮ ራቱ እንዴት ነበር ብዬሽ ነበር። አንቺ ነሽ አንዴ ህይወቴን አመሰቃቀልኩ፣ አንዴ ነፍስ ገደል ያስደፈልኝ። ሲጀመር አንተ ስለ ግብዣ ምን ይመለከታል? ምን እና ነው ቆይ የምትጠይቀኝ? ምንም ቢሆን እኮ ፍቅረኛሽ ነበርኩ። ገደል ግባሽ። ሆን ብለክ ነው በዛን ሰዓት የደወልከው። ቆይ ነውም ካንተ ጋር እንደምደዋወል ካወቀ ምን እንደሚፈጠር አውቀሃል? ነፍሰ ጡር ስለሆነች ብቻ ነው አይደል ልጃችን እሷ እንዳገባ የተገደልነው? እሷ ነፍሰ ጡር ስለሆነች ብቻ ሳይሆን እሱ ስለፈለገ ነው። እኛ ምንድነው ታውቂያለሽ፣ እኔ ይሄ ትዳር እንዳይሳካ ከኔ በላይ የለፋ ሰው ማንም ሰው ለይኩን። እኔ በቃ ልጅቷ ምንም ላምናት አልቻልኩም። ውስጥ የሚነግረኝ ልጅቷ አሁንም አታላይና አጭበርባሪ እንደሆነች ነው። ምን ማለት ነው ደግሞ እሱ? እውነቱን ንገሪኝ ካልከኝ እኔ ያቺ ልጅ አሁን ከዛ ኤርሚያስ ከሚባል ልጅ ጋር ያላትን ነገር ያቋረጠች አይመስለኝም። ማታ ከራት ፕሮግራሙ ተነስተሽ ኤርሚያስን በስልክ ስታወሪ ሰምቻለሁ። ስለሱ ነገር ታስረጅኛለሽ? ለነገሩ ማታ ራሱ ላይ እኮ እንዴት ስተኝ እንደነበር እያየሁ ነው። ምንድን ነው የምታወሪው? እግርህን ወደ ጭኔ ሰደህ ስትነካካኝ ነበር። ስልክ ብዬ ሆን ብዬ የተነሳሁትም ካንተ ለመሸሽ ነበር። ይሄን ነገር ለናሆም ብነግረው ምን የሚፈጠር ይመስላል? አሁን ለዛ ማይረባ የሥራ መልቀቂያ ደብዳቤ ያዘጋጅለት። ናሆም ምን ሆነዋል? ኧረ እባክህ ተረጋጋ። ዝም ብለሽ ያዘዝኩሽን ብቻ አድርጊ። ጥያቄ አትጠይቂ። ነገ ሽማግሌ የምትልክላት ዛሬ ከኤርሚያስ ጋር አሸሸ ገዳም እያለች ነው። ምን? አዎ ነው ልነግርሽ የነበረው ይሄን ነገር። ማታ የራት ግብዣው ላይ ከኤርሚያስ ጋር በስልክ ሲያወሩ ነበር። ነፍሰ ገዳይ ስትለውም ሰምቼ። አሁንም ከኤርሚያስ ጋር? እኔም በፍጹም ማመን አልችልም። ዳግም ደግሞ ያልከው ያ የእናት ጓደኛ ልጅ ያ ዋልጌው ነው አይደል? ዋልጌ? እንደውም ለሱ ዋልጌ ብቻ አይበቃው ስድም ጭምር ነው። ምን እያልሽ ነው አንቺ ደግሞ? መጀመሪያ ያንተ እጮኛ መሆኔን ከማወቁ በፊት መንገድ ላይ ያስቸገረኝ ነበር። ያንተ እጮኛ መሆኔን ካወቀም በኋላ ማስቸገሩን አላቆምም ነበር። ምታወሪውን ግን ለአንቺ ራሱ ይታወቅሻል። ማታ በጣም ተሳቅቄ ነበር የራት ግብዣውን የጨረስኩት። ተሳቅቄ? አንዴ በእግሩ እየነካኝ በጣም ያስጨነቀኝ ነበር። ምን? ወደ መጸዳጃ ቤት ሲሄድ ተከትሎኝ መጥቶ ነበር። አፌን ካፈነኝ በኋላ የተለያየ ቦታ ሳነ። አምራን ባልተወለደው ልጅ ማልኩልክ አይደል እንዴ? የተራገምኩሻ እንዴት ጮኛ ለታባልኩ ክራለ አምራን ለጊዜውም ቢሆን የፈጠረችው ወሬ ተሳክቶላታልና በስተመጨረሻ ናሆምንና ዳግምን አጣልታለች ማለት ነው። ናሆም ደግሞ እዚህ ጋር እሷ ያወራችው ነገር ሁሉ እውነት መሰለው። በተለይ ደግሞ እኔ መታጠቢያ ክፍል ብዬ ስወጣ ተከትሎ ይመጣ የምትለው ነገር ያኔ ደግሞ ዳግም ተነስቶ ሄዷልና ናሆም እዚህ ጋር ያንን ነገር ሲያስታውሰው እውነትም መስሎታል። እሷ እዚህ ጋር ያወራችው ነገር ተከትሏት መታጠቢያ ክፍል ሄደ። እናም ደግሞ እሷ እዛ ጋር የነገረችው ነገር አፌን አፍኖኝ እንዳልጨው አድርጎኝ የተለያየ ቦታ ሲሰመኝ ነበር ስትለው ናሆም እዚህ ጋር ተናዶ ነው አሁን ላይ እቤት መጥቶ እሱን እየደበደበ ያለው ማለት ነው። ዳግም ደግሞ እንደውም እሱን ነፃ ለማውጣት ነበር ሲለፋ የነበረው። ወንድሜ እንደዚች አይነት ሴት ማግባት የለበትም፣ እሷና ኤርሚያስ አንድ ላይ ሆኖ ወንድሜ ላይ መጫወት የለባቸውም በሚል ነበር አምራን ማን እንደሆነችና እናም ደግሞ ከኤርሚያስ ጋር ያወራችው ነገር ራሱ ጥያቄ ፈጥሮበታል። መታጠቢያ ክፍል ሆና ከኤርሚያስ ጋር ስታወራ የነበረው አንተ ነፍሰ ገዳይ ስትል ነበር። ኤርሚያስ ማንን እንደገደለና እንዴት እንደገደለ ምንም ያወራችው ነገር የለም። እዛ ጋ ነው ትንሽ ግልጽ ያልሆነለት እንጂ ኤርሚያስ እዚህ ጋር ነፍሰ ገዳይ ነው የሚለውን ነገር አውቋል። እናም ደግሞ ሁለቱ አንድ ላይ ሆኖ ናሆም ላይ እየተጫወቱ እንደሆነ ገብቶታል። እዚህ ጋር ከናሆም ጋር ቢጣላም ናሆምን ባይወደው ራሱ አሁን ደግሞ ይሄንን ነገር እያደረገ ያለው ለሌይኩን እንደሆነ ለኑሃሚ ራሱ ሲያወራ ነበር ማለት ነው። ሌይኩን በጣም መልካም ሰው ነው፣ ለሱ እንደዚች አይነት ምራት አትገባውም፣ እቺ ሴት እነሱ ቤት መግባት የለባትም በሚለው ነው እዚህ ጋር ስለ አምራን ማንነትና ምን እንደሆነች በተለይ ደግሞ ከኤርሚያስ ጋር ስታወራ የነበረው ምን እንደሆነ አግኝቶ ራሱ ሲጠይቃት ነበር። አምራን ደግሞ እዛ ጋር ምንም ሳይመስላት ነበር የካደችውና እናም ደግሞ ያንን ነገር ያወራው ራሱ ስልክ ያወራሁት ከአክስቴ ጋር ነው እንጂ ኤርሚያስ ማን ነው ብላ ነው እዛ ጋር ስለ ኤርሚያስ የሚባል ሰው እንደማታቅ ራሱ የነገረችው ማለት ነው። እናም ደግሞ እዛ ጋር የሆነ ወሬ ፈጥራ ነበር። እዛ ጋር አንተ ታስቸግረኝ ነበር፣ ያኔ ማድ ላይ ቀርበን ስንበላ በእግር ጭኖቼን ስትነካኝ ነበር ብላ እዛ ጋር ለዳግም ህልም የሚመስለው ነገር ራሱ ስታወራው ነበር ማለት ነው። ይህንን ነገር ደግሞ ሄዳ ቃል በቃል ነው ለናሆም የነገረችው ማለት ነው። እሷ ያለችው እንደውም እኔ እዛ ቤት እራት ላይ ከመምጣቴ በፊት ነበር መንገድ ላይ ሲያስቸግረኝ የነበረው፣ እዛ ቤት መጥቼና ያንተ እጮኛ ከሆንኩ በኋላ ራሱ ይሄንን ነገር አላቆምም፣ አሁንም እያስቸገረኝ ነው ብላ ነው እዛ ጋር ዳግም እሷ ላይ ሌላ ፍላጎት እንዳለው አድርጋ እዚህ ጋር ሁለቱንም ለማጣላት እየሰራች ያለችው ማለት ነው። ለጊዜውም ቢሆን ይሄ ነገር ተሳክቶላታል። እዚህ ጋር ዳግምና ኤርሚያስ ተጣልቷል ማለት ነው። ዳግም አሁን ላይ በጣም እየተጸጸተ ወይ ደግሞ እየተቆጨ ያለው በአባቱ ጉዳይ ነው። አባቱ ወንጀለኛ ነው ተብሎ እየተፈለገ ነው። ግን ደግሞ ዛሬ አንድ የነገረን አዲስ ነገር አባቱ እስር ቤት የገባው እዚህ ጋር ዳግም
ዳግም ለሰራው ወንጀል ነው እኔ ነኝ የሰራሁት ይሄን ወንጀል ብሎ በዳግም ቦታ እስር ቤት ገብቶ ያለው ማለት ነው። አሁን ደግሞ ይሄንን ነገር መሸከም ከብዶታል። አባቴ በኔ ምክንያት እኔ በሰራው ወንጀል እስር ቤት ገብቶ መሰቃየት የለበትም። እናም ደግሞ ሰው ሁሉ ወንጀለኛ ብሎ አባቴን እንዲወቅሰው አልፈልግም ብሎ በስተመጨረሻ ላይ እንደውም ያወራው እሱ በሰራው ወንጀል ራሱ መቀጣት እንደሚፈልግና አባቱ ንጹህ ሰው ስለሆነ ወጥቶ በነጻነት መኖር እንዳለበት ነው ሲያወራ የነበረው ማለት ነው። ለራሴ የፈጠርኩትን ችግር በራሴው መወጣት አለብኝ ብሏል። እዚህ ጋር ደግሞ ትንሽ ዝናሽ አሳዝኗታል። ከዚህ በፊት አልፈልግም፣ ከዚህ ቤት ውጣልኝ፣ የቤተሰቤን ሰላም በጥብጣል ብላ ደጋግማ ስትነግረው የነበረው አሁን ደግሞ ዳግም እዚህ ጋር አባቴ እስር ቤት መግባት የለበትም፣ እኔ በሰራው ወንጀል ራሴው ነኝ እስር ቤት መግባት ያለብኝ ሲላት እዚህ ጋር ትንሽ ያሳዘናት ይመስላል ማለት ነው። ይሄንን ነገር ማድረግ የለብህም እያለች ነው እሷ። ከዚህ ሁሉ ይሄንን ሚስጥር ዳግም ማን እንደሆነና እሷ ደግሞ ለዳግም ምኑ እንደሆነች ይሄንን ሚስጥር ተናግራ በሰላም ህይወቷን ብትኖር ይሻላል ማለት ነው። እሷ ደግሞ እዚህ ጋር የፈራችው ለይኩን ይሄንን ነገር ቢሰማ ትዳሬ ይበጠበጣል፣ ቤተሰቤ ይበጠበጣል ብላ ነው እሷ የፈራችው ማለት ነው። ይሄንን ነገር በጊዜ ብትናገር ምናልባት አይታወቅም። ናሆም ደግሞ በዚህ ልክም ላይሆን ይችላል ዳግምን የሚጠላውና ከዛ ቤት ውጣልኝ፣ አንተን ላይ አልፈልግም፣ አባቱ ወንጀለኛ ነው ብሎ እሱን ሞራሉን የሚነካ ወይ ደግሞ እሱን እንዲሰማ የሚያደርጉ ቃላቶችን አይናገረውም ነበር። አሁን ደግሞ እሷ ይሄንን ሚስጥር ባለመናገሯ ናሆምና ዳግም እየተጣሉ ነው። ዳግም ደግሞ ያው እዛ ጋር ናሆም ወንድሙ እንደሆነ ቢያቅም ይሄንን ነገር መናገር አይችልም። እዛ ጋር ዝናሽ ያለችው ነገር አለ፣ ቤተሰቤ ይበጠበጣል፣ እኔ ላይ ችግር ይፈጠራል ይሄንን ነገር ከተናገርኩ ብላው ነበር። እሱ ደጋግሞ ይሄንን ሚስጥር ተናግራ እንድትገላገል ቢመክራትም ዝናሽ ደግሞ ይሄንን ነገር አልፈለገችምና እሷ ደግሞ ሳትፈልግ ገፍቶ እሱ እኔ ወንድም ነኝ እሷ እናቴ ነች ብሎ ያንን ነገር መናገር አልፈለገም። ቢሆንም ግን ናሆም ወንድሙ ስለሆነ የማይክደው የእናቱ ልጅ ስለሆነ እዚህ ጋር አምራንና ኤርሚያስ አንድ ላይ ሆኖ ሲጫወቱበት ይሄንን ነገር አይቶ ማለፍ አልቻለም ማለት ነው። እዛ ጋር ዳግም እሱን እንደሚጠላው እሱ መጥላት አልቻለም፣ ወንድሙ እንደሆነ ስለሚያውቅ ማለት ነው። ምናልባትም አይታወቅም ናሆም ዳግም የሱ ወንድም እንደሆነ ካወቀ አሁን ለሚያደርጋቸው ነገሮችም ይቅርታ ሊጠይቀው ይችላል፣ ወይ ደግሞ ምን እንደሚያደርግም መገመት አይቻልም ማለት ነው። እስካሁን ባየ ነው ናሆም ያን ያክል መጥፎ ሰው አይደለም፣ ወይ ደግሞ ያን ያክል ለዳግም ጥላቻ አለው ብለን የምናስብ ሰው አይደለም ማለት ነው። ከመጀመሪያውኑ ነበር እሱ እዛ ቤት ሲመጣ ይሄ ልጅ ማን ነው፣ ለምንስ ነው እኛ ቤት የመጣው፣ ምንም ደስ አላለኝም ብሎ ዳግም ምኑም እንዳልተመቸው ሲያወራ የነበረው ማለት ነው። እዚህ ጋር ደግሞ እናታቸው ቁጭ አድርጋ ይሄንን እውነታ ብትነግራቸው ሁለቱም ተረጋግቶ በሰላም ሊኖሩ ይችላሉ ማለት ነው። አሁን እንደውም በስተመጨረሻ ላይ ናሆም እዛ ጋር አባቱ ወንጀለኛ ነው በህግ እየተፈለገ ያለ ሰው ነው ብሎ ፎቶ በየከተማ መለጠፉን ካየ በኋላ ነው እዚህ ጋር መጥቶ ዳግምን እዚህ ቢሮ ላይ አልፈልግም፣ አንተንም አባትህንም ላያችሁ አልፈልግም ብሎ እዛ ጋር ኑሐሚን ላይ እየጮኸ የስራ መልቀቂያ ጻፊለት እሱ እዚህ ቢሮ መስራት የለበትም ብሎ ያንን ነገር በአስገዳጅነት ኑሐሚን እያዘዛት ያለው። አሁን ደግሞ በስተመጨረሻ ላይ አምራን እዛ ጋር የፈጠረችው የራሷ የፈጠራ ወሬ ነግራዋለችና ከዚህ በኋላ ጥላቸው የከረረ ነው የሚሆነው ማለት ነው። ይሄንን ጥል የምታረጋጋውና በመሃላቸው ደግሞ ሰላም ተፈጥሮ እንደ ወንድማማቾች አብሮ እንዲኖሩ ልታረግ የምትችለው እናታቸው ዝናሽ ብቻ ነች ማለት ነው። ይሄንን ነገር አሳልፋ ወይ ደግሞ ለሌይኩን ባትናገር ራሱ ሁለቱን ወንድሞች ለብቻቸው ጠርታ ወይ ደግሞ ሌላ ቦታ ሄዶ ሶስቱ ቁጭ ብሎ ያለውን ነገር ብትነግራቸው በመሃላቸው ሰላም ተፈጥሮ ሁለቱም አብሮ ሊሰሩ ይችላሉ ማለት ነው። እሷ በትልቁ የፈራችው ለይኩን ይሄንን ነገር ከሰማ ትዳሬ ይበጠበጣል፣ ቤተሰቤ ይናጋል የሚለውን ነገር ነው የፈራችው። የለይኩንን ነገር ራሱ ለጊዜው ብታቆየው እዚህ ጋር ደግሞ ናሆም ይሄንን ነገር ቢያቅ ተረጋግቶ ይቀመጣል ማለት ነው። ለምን ከተባለ ከዛ ቤት ውስጥ አሁን ላይ ዳግም ላይ ትልቅ ጫና እያሳደረ ያለው ናሆም ስለሆነ ማለት ነው። ለይኩን ያው እስካሁን ድረስ ለዳግም በጣም ጥሩ ነበር። አሁን ደግሞ እዚህ ጋር አባቱ ወንጀለኛ ነው ከእስር ቤት አምልጧል የሚለው ነገር የተለጠፈውን ፎቶ ካየ በኋላ ነው እዛ ጋር ዳግምን ምንድነው እሱ አባትህ ምን አይነት ወንጀል ሰርቶ ነው አባቴ ለኔ ብሎ ነው የታሰረው ብለሃል፣ አባትህ ምን አይነት ወንጀል ሰርቶ ነው ለምንድነው የዋሸኝ ብሎ እዛ ጋር ትንሽ በዳግም እንዳዘነ ሲነግረው ነበር። እንደውም ከዛ በኋላ ነው እዚህ ጋር ለይኩን ከተናገረው ቃል በኋላ ነው ዳግም አባቴ ምንም አላጠፋም፣ አባቴ ንጹህ ነው፣ አባቴ የታሰረው ለኔ ብሎ ነው እኔ ለሰራሁት ወንጀል ብሎ ነው፣ ስለዚህ እኔ ነኝ ወንጀለኛ፣ እስር ቤት እጄን መስጠት አለብኝ፣ አባቴ ደግሞ ንጹህ ሰው ስለሆነ እሱ መለቀቅ አለበት ብሎ ይሄንን ቃል ይሄንን እውነታ ያወጣው ማለት ነው። አባቱ ያው እዚህ ጋር የሚያስበው የዳግም አባት ማለት ነው ልጁን በጣም ስለሚወደው ብዙ መስዋዕትነት ከፍሎ ስላሳደገው ይሄ ልጅ ደግሞ ወጣት ነው፣ የወጣትነት እድሜውን እስር ቤት ማሳለፍ የለበትም፣ ሰርቶ ይለወጥና ራሱን ይቀይር፣ እኔ የፈለኩት ቦታ ይድረስልኝ በሚለው ነው እዛ ጋር ይሄንን መስዋዕት ለልጁ እየከፈለ ያለው ማለት ነው። ራሱን አሳልፎ እስር ቤት አስገብቶ እኔ ከዚህ በኋላ ምንም ህይወት የለኝም፣ የኔ ህይወት አንተ ነህ፣ አንተ ትልቅ ደረጃ ደርሰ ነው ማየት የምፈልገው ብሎ ደጋግሞ ይሄንን ቃል ሲናገረው ነበርና እዚህ ጋም ደግሞ የዳግምን ወንጀል እንደራሱ ወንጀል ወስዶ እስር ቤት የገባው ለዚህ ይሆናል ማለት ነው። ምናልባትም አይታወቅም እዚህ ጋር ዝናሻውን ይሄንን ነገር ሰምታለችና ከዚህ በኋላ ናሆምን እንደ ልጇ ተቀብላ እውነቷንም ልታወጣ ትችላለች ማለት ነው። አባቱ ሰንበቶ እዚህ ጋር ለልጁ ይሄንን መስዋዕትነት ይከፍላል፣ እኔ ደግሞ እንዴት ብዬ ልጄን አርቃለሁ ብላ ምናልባት እዛ ጋር ያለውን ነገር የሚመጣውን ነገር መቀበል አለብኝ፣ ልጄን መግፋት የለብኝም በሚለው ይሄንን ነገር ብትናገር ይሻላል
ማለት ነው። ሌላው ነገር ደግሞ በጣም ጥያቄ የሚፈጥር ነገር እዚህ ጋር አምራን ይሄ የእርግዝና የሚለውን ነገር አሁንም መደበቅ ፈልጋለች ማለት ነው። እሷ ይሄን እርግዝና የሚለውን ነገር ደብቃ ከዛም በኋላ ናሆምን ታገባዋለች። ከዛም በኋላ ናሆም መቼም እርግዝናውን መጠየቁ አይቀርም። እርግዝናው ከጊዜ ወደ ጊዜ የሚደበቅ ነገር አይደለምና ሆዷ መግፋቱን ሲያቆም እርግዝናው የት ሄደ ልጁ የለም እንዴ ብሎ ያንን ነገር መጠየቁ አይቀርም። እሷ ደግሞ ይሄንን ነገር እንዴት ልታልፎ እንደሆነ ባይታወቅም አሁን ላይ እንዲሁ ተደባብሶ እንዲቀር ፈልጋለች ማለት ነው። ኤርሚያስ ደግሞ ይሄ ነገር ያስደስተው ይመስላል። እዚህ ጋር እርግዝናው ወርዶ ራሱ ናሆም እዛ ጋር ሽማግሌ ሊልክ ነው፣ ሽማግሌ ለመላክ 2 ቀን ቀረው የሚለውን ነገር ሲሰማ በጣም ደስ ብሎት ነበር። እሱ እንደውም ከሁሉም ነገር በላይ ያስደስተው አምራንን ከዚህ በፊት እርግዝናው ከመውረዱ በፊት ናሆምን ታገቢውና ከዛም በኋላ ትፈጂዋለች ብሎ ሲጠይቃት እሷ ደግሞ አይሆንም እሱን መፍታት አልፈልግም ብላ ነበር። እዚህ ጋር ደግሞ ጽንሱ ከወረደ በኋላ አሁን ደግሞ እሷ ይሄንን ሚስጥር እንደዚሁ ተሸፍኖ እንዲቀር ፈልጋለች። ናሆምን ማግባት ፈልጋለች። ከጊዜ በኋላ ደግሞ ናሆም ይሄ ጽንስ መውረዱን የሚለውን ነገር ከሰማ እንደሚፈታት አውቋል። አንቺ ባትፈልጊ ራሱ እሱ ይፈታሻል ብሏታል ማለት ነው። ያኔ ደግሞ እሷ ህጋዊ ሚስቱ ስለሆነች ንብረቱን ትካፈላለች። እሱ ደግሞ እዚህ ጋር እሷ ከምትካፈለው ንብረት ነው መካፈል የሚፈልገው። ለዛም ነው አሁን ላይ ይሄንን ሁሉ ነገር እያደረገ ያለው። አምራንንም እየተከተለ ከስር ከስር እየደወለ እሷን እያደናት ያለው ማለት ነው። የሆነ ንብረት አገኛለሁ ለፍቻለሁ፣ ይሄንን እቅድ አብረን ያወጣ ነው ብሎ ነው የሚያስበው እሱ።